ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን። የወንዱ ገነት ቭሎግ የሁለተኛ ቀናችን ይላል። መንገዳችንን በእግር ጀመረን። ሞተሩ አልነበረም። በእግር እየሄድን ትንሽ ከጀለሴ ጋር እሱ ነበር በሀገር የሚያዝናናን። ያው ሀገሩን ብዙም እንትን አናውቅም፣ ያስፈራል ደግሞ ጫካ ብቻ ስለሆነ። ከዛን ትንሽ እየሄድን ወደ መንገድ ወጣን። ሞተሩም አገኘን። ሞተሩን ዋው አስቆም ነው ሞተሩን። ከዛን ወደ ሞተሩ እየደረሰን ነው፣ እየሄድን ነው። የሚያቅን ሰው ነው ደግሞ ሞተሩ ልጁ ያውቋል። እኔ ባላቆም ያው ሞተሩ ጋር ደረስን። እየደከመን ነው ደግሞ ዳገት ስለሆነ ያው ምንም ማድረግ አይቻልም። ደግሞ ተፈጥሮ እያየ መሄድ በጣም ነው ደስ የሚለው። የምር አቤት አቤት እንዴት አባቱ ደስ ይላል ወንዶ ገነት። እውነትም ወንዶ ገነት አሉት። አንተ በእናትህ ሞተር ላይ ወጣን። እንግዲህ ፋሚሊ ደከመን፣ ምንም ማድረግ አይቻልም። በእግር እንሄዳለን ብለን ወጥተን አሁን ደግሞ ሞተር ላይ ወጣን ጀመረን ይላል። በሞተር መሄድ እናንተ እንዴት እንደሚያስፈራ ሞተሩ! ወይኔ እናንተ ብትሆኑ በእግራችሁ ነበር የምትሄዱ እዚህ መንገድ ላይ። እናትዬ ሞተሩ በጣም ነው የሚያስፈራ ሲሄድ፣ እንዴት አባቱ እንደሚያስፈራ ምንም ማድረግ አይቻልም። ያው ወንድ ልጅ ቆረጠ በሚለው ነገር ወጣን። ከሞተሩ ላይ ወረደን፣ ደረሰን ቦታው። እቺ ቦታ ምን አያችሁ? እኔም ምንም አልታየኝም። እናንተም አላያችሁ? እኔም ምንም አላየሁም። እንግዲህ ፋሚሊያስ ቦታው ላይ ደርሰናል። ያው ሻወር ምን እቺን ቅጠል ማን ያውቃታል? እስኪ ማንም አያውቃትም። አንዳንድ ሰው አይረሳም። አንተ እዚህ ጋር መሻገር እንዴት እንደሚያስፈራ አንሸራቶኝ በወድቅ ሰው ወይኔ ጉዴ እያልኩኝ አለፍኩ። ለወድቅ ደርሼ ነበር ወይኔ። ከዛም በኋላ ደረስን ወደ መታጠቢያው ቦታ። ሳሙና ምናምን ገዛዝቶ መጣ ልጁ። እስከዛ እኔ ወደዛ እየሄድኩኝ ነበረ። ያው በእግር እዛ ለመድረስ እንትን ነው ልጁ። ሳሙና ምናምን ገዝቶ መጣ። እየደረስን ነው ማለት ነው ወደ ቦታው። ግን ወይኔ በቃ መተንፈስ ራሱ እንዴት አባቱ ደስ የሚለው እዚህ ሀገር ውስጥ ይሁት። እስኪ ያቺን ቅጠል ማን ያውቃታል? አሁን እሷን ማን ያውቃታል? ብዙዎች አብዛኛው ሰው እሷን ቅጠል የሚረሳ አይመስልኝም። እዛ ተራራ ላይ ምን ይታያችኋል? አሁን እኔ የሆነ ነገር አይቻለሁ። ምንም አላያችሁም እናንተ? አይ ያሳዝናል። እንግዲህ ፋሚሊ ሻወር እየገባን ስልካችንን ላጥ አድርገን እንቀርጻለን ብለን እናውጣለን። አንዱ መጣና እዚህ አካባቢ መቅረጽ አይቻልም። ለምን? ይሄ የጤና ነው እንጂ ዝም ብሎ መዝናኛ ቦታ አይደለም፣ መቅረጽ አይቻልም። ወይኔ ጉዴ ፈላ አልኩኝና እዚህ ድረስ ስልኬን ይዤ መጥቼ ሳልቀርጽ ወይኔ አልኩና በቃ ትንሽ ቀረጽኩ፣ ቁጭ አልኩ። እንደዚህ ዝም ብዬ ይዤ ቁጭ ብዬ አሁንም ከዛ አይቶ አይጮህብኝም መሰላችሁ? እሺ በቃ ወንድም ያልኩትና ተናድጄ ተነሳው ልብሴን ለብሼ። እንግዲህ ፋሚሊ በቃ ዛሬ ብሎጋችንን ይሄን ይመስላል። ያው ይሄ መዝናኛ ቦታም አይደለም፣ ያው ግን እዚህ ለመዝናናት አይደለም የመጣሁት። እኔም በእርግጥ ትንሽ ብርድ ነገር ይዞኝ ስላለ ነው። በቃ ሌላ ቀን ፈታ አድርጌ እንደውም በቃ ምርጥ መዝናኛ ጋንዳ ያለው ቦታ እየቀረጽኩ አሳያችኋለሁ ማለት ነው። እኔም ትንሽ ስለመመኝ ነው እዚህ የመጣሁት፣ ግን በዛው አገሩን ላሳያችሁ ብዬ ነበረ። እኔም አይቼ አልጠገብኩትም። ሌላ ቀን እናሳያችኋለን ማለት ነው። ፋሚሊ ፈታ በሉ። ደግሞ ኧረ አንድ ሰው እንዳያኮርፍ ደግሞ ምቀኛ ምናምን እንዳትሆኑ በእናትህ ሰብስክራይብ አድርጉልኝ። ደግሞ ዩቲዩብን እንዴ አዲስ እኮ ነው የከፈትኩ። አንተ አምስት ሰው ራሱ ኮፒ ሊንክ አላደረገልኝም እና ሰብስክራይብ አላደረገልኝም። ምን ሼ ነው ደግሞ በእናታችሁ? ኧረ ምቀኝነት ነገሰብን። እንዴት ደስ እንደሚል ደግሞ እዚህ ጋር ሰፍሮ ሄድኩና ብቻዬን ሞቶሩ ላይ ወጣ። አንተ ሞቶሩ በጣም ነው የሚያስፈራ። አሁን ደግሞ በዛ ላይ ከኋላ ነው ቁጭ ያልኩኝ። እንዴት አባቱ እንደሚያስፈራ ወይኔ። እንግዲህ ፋሚሊ በሌላ ብሎግ ተመልሰን እስከምንገናኝ ይመቻችኋለሁ። ደግሞ ዩቲዩብ አካውንቴን ሰብስክራይብ አድርጉልኝ። ወዳችኋለሁ ውድ ቤተሰቦቻችን ብያችኋለሁ ሁላችሁ ነው።